ተቋማት ብቻ ሳይሆን በግል ተቋማትም ጭምር ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት። የኢራን እስራኤል ጦርነት አድሮ ቃሪያ የሆነ 12ኛ ቀን ይዟል። ቆመ ሲባል የሚቀጥል ጋለ ሲባል የሚቀዘቅዝ ሆኗል። ትራምፕ ጦርነቱ አብቅቷል፣ ተኩስ አቁም ተደርጓል ባሉበት ቅጽበት የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ስምምነት የሚባል ነገር የለም ሲሉ በኤክስ ገጻቸው ጽፈዋል። ባለፉት 12 ቀናት ሲደረግ የነበረው የእስራኤልና ኢራን ግጭት ተባብሷል። ሁለቱ ሀገራት የተኩስ አቁም ስምምነት ለማድረግ ተስማምተዋል በማለት ዶናልድ ትራምፕ የገለጹም ቢሆን የተኩስ አቁሙ በተግባር እየታየ አይደለም። ያገለገሉ መኪኖች ብቻ ሳይሆን አዲስን መኪኖች በመገዛበት ጊዜ ብዙ ጊዜ ልብ ልንላቸው የሚገቡና ጥንቃቄ መደረግ ያለባቸው ነገሮች አሉ። የመጀመሪያው መኪናውን የሚሸጥልን ግለሰብ የመኪናው ባለቤት መሆኑን ማረጋገጥ ይኖርብናል። አሁን መኪኖች ከተሰረቁ በኋላ መኪናውን የሰረቀው ግለሰብ የመኪናው ባለቤት እሱ እንደሆነ በማስመሰል መኪናውን ለመሸጥ ይሞክራል። ይህም የመኪናው ሻጭ እንዲሁም ገዢን በሕግ ተጠያቂ እንዲሆኑ ያደርጋቸዋል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ሙሴ ከበደ ከመላው ስቱዲዮ ባለሙያዎች ጋር የሰዓቱን መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት አበይት ወዳደረግናቸው ርዕሰ ጉዳዮች አመራለሁ። የፌዴራል ዋና ኦዲተር መስሪያ ቤት ለሕዝብ ተወካዮች ምክር ቤት የመንግስት መስሪያ ቤቶች 2016 በጀት ዓመት የሂሳብ የፋይናንሻል ሕጋዊነትና የክዋኔ ኦዲት ሪፖርትን አቅርቧል። በሪፖርቱ ከ2015 ዓ.ም ጀምሮ ተመላሽ ሊሆኑ የሚገቡ ገንዘቦች ባለመመለሳቸው ምክንያት ከምክር ቤቱ አባላት ቅሬታ አቀርቦበታል። ዳግም ተገኝ ተጨማሪውን አዘጋጅቷል። በኦዲት ስራ ወቅት በሰራተኞች ላይ ዛቻና ማስፈራሪያ እየደረሰ ነው ሲል የፌዴራል ዋና ኦዲተር መስሪያ ቤት ለሕዝብ ተወካዮች ምክር ቤት ቅሬታ አቀረበ። ተቋሙ በተለይም ልዩ ኦዲት በሚሰራበት ወቅት እስርና እንግልት እየደረሰባቸው መሆኑን አስታውቋል። የተቋማት ኃላፊዎች ሽጉጥ በማውጣት ጭምር በኦዲት ሰራተኞች ላይ ማስፈራሪያ እያደረሰ መሆኑን ለምክር ቤት አስረድተዋል። ከኛ ተቆጣጣሪ ከምንላቸው ተቋምም ጭምር ተግዳሮት ያለበት ነው። ለምሳሌ አንድ ማንሳት እንፈልገው ባለፈው ልዩ ኦዲት ጥያቄ ይጠይቃል። እኛ በሰራነው ስራ በነገራችን ላይ በማስረጃ የተደገፈ ስለሆነ በዋጃችንን በግልጽ ተቀምጧል። በኦዲተር በሰራው ስራ ይጠይቃል በማስረጃ የተደገፈ ስለሆነ ባንሰራነው ስራ ገና በተጠየቀው ጥያቄው እኛ ያዝናቸው እቅዶች አሉ። ስራው ራሱ በልዩ ኦዲት እንደሌላው የአንድ አመት አይደለም። አንዳንዱ እስከ 10 አመት የሚጠይቃል። እስከ 2009 እስከ 2008 የሚወስደው ጊዜ አለ። ያንን ባለመረዳት ሊሆን ይችላል ወይም ሌላ ገፊ አካል እንዳለ አናውቅም። በጊዜ አላደረሳችሁም ተብሎ ኦዲተሮቻችን ታስረዋል። ልዩ ኦዲት በዚህ ሁኔታ ነው የሚሰራው። ሌሎችም አሉ። አሁን የኦዲት በመንግስት ተቋማት ብቻ ሳይሆን በግል ተቋማትም ጭምር ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት። እኛ ግን አንበገርም ሽጉጥም በተግባርም ስላሳየ ማለት ነው። ስለዚህ ይሄን በዚህ ቻሌንጅ ውስጥ ነው ልዩ ኦዲት የሚሰራው። ወደዚህ የሚመጡ ኦዲተሮች ልዩ ፕሪቪሌጅ ያስፈልጋቸዋል። የፌዴራል ዋና ኦዲተር መስሪያ ቤት በፌዴራል መንግስት መስሪያ ቤቶችና ድርጅቶች በ2015 እና ከዛ በፊት በተከናወኑ ኦዲቶች ውስጥ እርምጃ መወሰዱን ለማጣራት በተደረገው ኦዲት 20.5 ቢሊዮን ብር በላይ ውዝፍ ተሰብሳቢ ውስጥ 2.9 ቢሊዮን ብር ብቻ ተመላሽ መደረጉን በምክር ቤቱ ተብራርቷል። ይህም በምክር ቤት አባላት ጥያቄ አስነስቷል። መጥበት ሁኔታ አለ። ቢያንስ ተቋማት ሀብት ሲያዋክሉ የሚከታተላቸው የሚቆጣጠራቸው አካል መኖሩን ከሪፖርቱ መገንዘብ ይቻላል። ነገር ግን በሪፖርቱ እርምጃዎችና ተጠያቂዎች አይታዩም የሚል ምልከታ አለ። አሳስበናል፣ ሪፖርት ልከናል፣ የድርጊት መርሃ ግብር እንዲያዘጋጁ አዘናል የሚል ካልሆነ በስተቀር መቼ ነው ይህ ሁሉ ሀብት የባከነ ተጠያቂነት ሊሰፍን የሚችለው? ከዚህ አንጻር የኦዲተር ዋና ኦዲተር መስሪያ ቤት ሮሉ ምን እንደሆነ በደንብ መገለጽ መቻል አለበት። ችግር አለ፣ ያለውን ችግር ለመፍታት ተመጣጣኝ የሆነ መፍትሄ መሰጠት መቻል አለበት። የተቋሙ አመራሮች ላይ የገንዘብ ቅጣት እንደተጣለባቸው ከፍተኛ የጽሁፍ ማስጠንቀቂያ እንደሰጣቸው የሚሰጥ የተቀመጠ ነገር አለ። ሁለተኛ ተቋማቶቹ 7ቱ ተቋማቶች እነማን ናቸው ብናውቋቸው፣ ምክንያቱም ይሄን እንደብና መመሪያ የጣሱት እነማን እንደሆኑ የተከበረው ምክር ቤት ቢገልጹና የገንዘብ ቅጣቱ ምን ያህል አስተማማኝ ነው፣ ተገቢው እርምጃ መወሰድ የለበትም ወይ? ይሄ
የገንዘብ ቅጣት ተሰጥቷል፣ ከፍተኛ ጽሁፍ ማስጠንቀቂያ ተሰጥቷል። ይሄ አስተማሪ ነው ወይ? እየተባከነ ያለው ሀብት ቀላል አይደለምና ይሄንን ላይ አጠር ያለ መልስ ቢሰጡን ነው። ኦዲት ከተደረገ በኋላ እርምጃዎች በተለይ 2015 ላይ እርምጃ የወሰዱም ያልወሰዱም ተቋማት አሉ። እንደገና እርምጃ ስለመወሰዱ ኦዲት አደረጋችሁና ይህን እርምጃ ያልወሰዱ ተቋማት 14% ብቻ ነው የተፈጸመው። በዶላር ራሱ ወደ 0.3 ምናምን አካባቢ። ስለዚህ ለነዚህ ሌላ ኦዲተር መስሪያ ቤት ሊቋቋም ነው እንደ እኔ ግራ የሚገባ አሰራር ነው ያለው። ስለዚህ ኦዲት የሚደረገው ዓላማ ለምንድን ነው? የመንግስት ሀብት ለመመለስ ነው። ስለዚህ የመንግስት ሀብት እንዲመለስ ኃላፊነት የወሰዱ አካላት አሉ። ለምሳሌ የፍትህ ሚኒስቴር አለ፣ የፌደራል ጸጥታ አካላት ማለት የምርመራ የሚያካሂዱ የፖሊስ መዋቅሮች አሉ። ይሄ የደረሰውን ሰነድ ተቀብለው የመንግስት ሀብት እንዲመለስ በጋራ ያልተሰራበት ምክንያት ምንድነው? የእናንተ ድርሻ ምን ነበር? በፌዴራል ዋና ኦዲተር መስሪያ ቤት ዋና ኦዲተር መሰረት ዳምጤ ከምክር ቤት አባላቱ ለተጠየቁት ጥያቄ ምላሽ ሲሰጡ መስሪያ ቤታቸው የተሰጠው ስልጣን ኦዲት የማድረግ ብቻ መሆኑን በመጠቆም ተከታትሎ የማስመለስ የገንዘብ ሚኒስቴርና ፍትህ ሚኒስቴር መሆኑን ጠቁመዋል። እኛ እርምጃ ወሰዱትን ወስደዋል እንላለን፣ ያልወሰዱትን አልወሰዱም እንላለን። ያው የኛው አቅምና ጉልበት ለእናንተ ማሳወቅ ነው እና ለሌሎች ተጠያቂ ለሚያደርጉ አካል ማሳወቅ ነው። በዛ መልኩ ነው። ግን ምን ላይ ተሰራ የሚል እንደተባለው ልክ ከገንዘብ ሚኒስቴር ያለንን ያህል ጥብቅ ግንኙነት ከሌሎችም ጋር ግንኙነት ማድረግ እንዳለብን ባለፈው አንድ ስብሰባ ነበረን። በተለይ ከፍትህ ሚኒስቴርና ከፌደራል ፖሊስ ጋር ብዙ ውይይቶች ንግግሮችን አድርገናል። ከነሱ ጋር ግን የጋራ መግባባት አድርገን እነሱም ጋር አንድ ፔጅ ሆነን መስራት አለብን። ተደጋጋሚ የኦዲት ግኝት የሚታይባቸውና እርምት የማይወስዱ ተቋማትን ተጠያቂ ለማድረግ የሚያስችል አሰራር መኖሩ የተጠቆመ ሲሆን በቀጣዩ 2018 በጀት ዓመት የምክር ቤቱ ቋሚ ኮሚቴዎችና ባለድርሻ አካላት የአሰራር ሂደቱን ጠብቆ ህጋዊ እርምጃ ለመውሰድ የሚያስችል እቅድ ተዘጋጅቶ እንደሚሰራም ተመላክቷል። መንግስት በእንስሳት መኖ ላይ የጣለው ታክስ በእንስሳት ተዋጽኦ ላይ እየታየ ላለው ከፍተኛ የዋጋ ጭማሪ በቀዳሚነት ከሚጠቀሱት ምክንያቶች መካከል አንዱ እንደሆነ ተገልጿል። የእንስሳት መኖ የማምረት አቅማችንም ከፍላጎቱ አንጻር ዝቅተኛ ነው ተብሏል። ደምሶሽ ፈራው መንግስት በእንስሳት መኖ ላይ የጣለው ታክስ በእንስሳት ተዋጽኦ ላይ እየታየ ላለው ከፍተኛ የዋጋ ጭማሪ በቀዳሚነት ከሚጠቀሱት ምክንያቶች መካከል አንዱ እንደሆነ ተገልጿል። ለምግብነት የሚውሉ የእንስሳት ተዋጽኦዎች ዋጋ በተለይም በያዝነው ዓመት በከፍተኛ ደረጃ ጭማሪ እያሳየ እንደሚገኝ ይታወቃል። ለዚህም በምክንያትነት ከሚጠቀሱት ነገሮች መካከል ለዋጋ ግሽበቱ አንደኛው ሲሆን መንግስት በእንስሳት መኖ ላይ የጣለው ታክስ ከፍተኛውን ድርሻ እንደሚይዝ የፖሊሲ ጥናት ኢንስቲትዩት በዛሬው ዕለት ባቀረበው ጥናት ላይ ተገልጿል። ባለፉት ዓመታት ከታክስ ነፃ ሆኖ የቆየው የእንስሳት መኖ በያዝነው ዓመት 2017 መጀመሪያ ላይ ዳግም በታክስ ስርዓት ውስጥ እንዲያልፍ መደረጉ የተገለጸ ሲሆን በእንስሳት ግብርና ላይ ተሰማርቶ መስራትም እንደከዚህ ቀደሙ ቀላል እንዳይሆን እያደረገው እንደሚገኝም ተመላክቷል። የዶሮው አካባቢ ላይ ቫይታሚኖች አሉ፣ ፕሪሚክስ አሉት፣ ብዙ ነገሮች አሉ መኖዎቹ። እሱ ላይ ታክስ ተነስቶ ነበር። አሁን እንደገና እዛ ላይ ተጣለ። ወይራስ የአብዛኛው አቅም የሌለው ወጣቱ ወደ ዶሮ እርባታ ገብቶ ስራ የፈጥሮ ወደዛ እየሄደ ነበር እና ትንሽ እሱንም እንደሚጎዳ መንግስት ያየ አልመሰለኝም እኔ እና ይሄ የታክስ መጨመር የመነዋጋውን በጣም አክሮታል። በሌላ በኩል ደግሞ መንግስት ለግብርናው ዘርፍ በሰጠው ትኩረት በጎ ለውጦች እየታዩ ቢሆንም ቀደም ባለው ጊዜ ለእንስሳት መኖ ይበቅልባቸው የነበሩ መሬቶች ለሰብል እርሻ እንዲውሉ መደረጉን ተከትሎ በቂ የእንስሳት መኖ ማምረት እየተቻለ እንዳልሆነም በጥናቱ ተገልጿል። በቅርቡ ጸድቆ ተግባራዊ የሆነው የግብርና ፖሊሲ የእንስሳት መኖን በተመለከተ ዘላቂ መፍትሄዎችን ማስቀመጥ የሚችል ቢሆንም አተገባበሩ ላይ ግን ሰፊ ክፍተቶች እንዳሉም አክለዋል። አሁንም ክሪቲካሊ መታየትና ትኩረት ማግኘት ያለበት መኖ ነው። አንደኛ የግጦሽ መሬት ለክሮፕ ቅድም እንዳላችሁት ለክሮፕ ወይም ለሰብል እርሻ እየዋለ መሆን የሌለበት ነው። እንስሳትም እኩል መታየት አለባቸው እና መኖአቸውን ከዛ ማግኘት አለባቸው ነው።
ሁለተኛ ነገር ደግሞ ድሮ የነበሩት እንስሳት ቁጥር እየጨመረ የግጦሽ ማዋያ ቦታቸው ደግሞ እየጠበበ ሲሄድ ያ በጣም ዲቶሬት እያደረገ እየተበላሸ ነው የመጣው እና ማብቀል የሚገባውን ያክል እያበቀለ አይደለም እና ባለ ብዙ ፈርጅ ችግር ውስጥ ነው ያለው መኖና መኖን በተፈጥሯዊ ሁኔታ በነባር ሁኔታ ማስኬድ በጣም ከባድ ነው። የተሻሻለ አፕሮች፣ የተሻሻለ ዲዛይን፣ የተሻሻለ ፖሊሲ ይፈልጋል፣ ይጠይቃል። የእንስሳት መኖን በተመለከተ ቀጥተኛ ባለድርሻ የሆነው የግብርና ሚኒስቴር በበኩሉ ገንዘብ ሚኒስቴር በእንስሳት መኖ ላይ ስለሚጣለው ታክስ አሳውቋቸው እንደነበረና በወቅቱም የእንስሳት መኖ በታክስ ስርዓቱ ውስጥ እንዳይገባ ማድረግ የሚቻልበት እድል እንደነበረ በመግለጽ አሁንም ቢሆን ከታክስ ነፃ ለማድረግ እየተደረጉ ያሉ ጥረቶች መኖራቸውን ገልጿል። መንግስት በዚህ ዘርፍ የተለያዩ እርምጃዎችን ወስዷል። የመኖ ከታክስ ኤግዛምፕት እንዲደረግ እድል አግኝተን ነበር ከሚኒስትሪ ኦፍ ፋይናንስ ጋር የተለያዩ መድረኮችን በማዘጋጀትና ድርድሮችን በማድረግ ነገር ግን እንደገና በተወሰነ ምክንያት ተመልሶ መጥቷል ይሄ ታክስ። አሁንም የሚኒስቴር መስሪያ ቤታችን ከዚህ ጋር ይሄንን እንደገና ለመመለስና ድሮ ወደ ነበረበት ሁኔታ እንዲመለስ ጥረት እያደረገ ነው። በእንስሳት ተዋጽኦ ላይ እየታየ ላለው የዋጋ ጭማሪ መኖ ላይ የተጣለው ታክስ ብቸኛ ምክንያት እንዳልሆነ የተገለጸ ሲሆን የዋጋ ግሽበት፣ የመኖ አቅርቦትና ፍላጎት አለመመጣጠን እንዲሁም አብዛኛው የእንስሳት ግብርና ዘርፍ በተለምዷዊ ዘዴ የሚሰሩ መሆናቸው ተጠቃሽ ምክንያቶች እንደሆኑም ተጠቁሟል። ኢራን በአሜሪካ ለተፈጸመባት ጥቃት የአጸፋ ምላሽ በሚል በኳታር በሚገኝ የአሜሪካ የጦር ሰፈር ላይ የሚሳኤል ጥቃት ፈጽማለች። ኳታር በበኩሏ ኢራን ዓለም አቀፍ ስምምነቶችን ጥሳለች ስትል ጥቃቱን አውግዛለች። ኢራን በምላሿም ጥቃቱ በአሜሪካ ላይ ያነጣጠረ እንጂ ኳታርን የሚመለከት አይደለም ስትል ገልጻለች። ሚካሳይሊ የኢራን እስራኤል ጦርነት አድሮ ቃሪያ የሆነ 12ኛ ቀኑን ይዟል። ቆመ ሲባል የሚቀጥል ጋለ ሲባል የሚቀዘቅዝ ሆኗል። ትራምፕ ጦርነቱ አብቅቷል፣ ተኩስ አቁም ተደርጓል ባሉበት ቅጽበት የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ስምምነት የሚባል ነገር የለም ሲሉ በኤክስ ገጻቸው ጽፈዋል። እስራኤል የተኩስ አቁም ተቀበልኩ ባለችበት ቅጽበት ኢራን ስምምነትን ጥሳለች የሚል መግለጫን ማውጣለች። የመካከለኛው ምስራቅ እውነታዎች ካይን ጥቅሻ በፈጠነ ተቀያያሪ ይሆን ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ሌሊት ለማክሰኞ አጥቢያ ትሩዝ በተሰኘው የማህበራዊ ትስስር ገጻቸው እንዳሉት የኢራን የእስራኤል ጦርነት አብቅቷል፣ የሚፈለገው ተሳክቷል ሲሉም ጽፈዋል። በቀጣዮቹ 6 ሰዓታት ውስጥ መካከለኛው ምስራቅ ወደ ሰላም ይመለሳል፣ የጀመሩትን ተልዕኮ ሲያጠናቅቁ ሁለቱ ሀገራት ወደ ቋሚ ተኩስ አቁም ይገባሉ ሲሉ ተናግረዋል። ኢራን በቀጣዮቹ 12 ሰዓታት ውስጥ ሚሳኤሎቿን ወደ ቦታቸው ስትመልስ፣ እስራኤል በአንጻሩ በቀጣዮቹ 24 ሰዓታት ውስጥ ጦሯን ትመልሳለችም ብለዋል። 12 ቀናት የቆየው ምስቅልቅል እንዲያበቃ ተስማምተናል ሲሉም ተናግረዋል። ይህ ጦርነት እዚህ ጋር ባያቆም ለቀጣዮቹ ዓመታት መካከለኛው ምስራቅ የጦርነት ቀጠና ይሆን ነበርም ሲሉ ተናግረዋል። አካባቢው እንዳይነሳ ሆኖ ይወድም ነበር ሲሉም ጽፈዋል። ፕሬዝዳንቱ ጽሑፋቸውን ሲያጠናቀቁ ፈጣሪ ኢራንን ይባርክ፣ ፈጣሪ እስራኤልን ይባርክ፣ እንዲሁም ፈጣሪ አሜሪካን ይባርክ ሲሉም ከተበዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በበኩላቸው ጦርነት ማቆም የሚባል ነገር የለም ብለዋል። በስምምነት የሚያበቃ አይደለም ሲሉም ተናግረዋል። በኤክስ ገጻቸው ባሰፈሩት መልእክታቸው የሀገራችን ጠንካራ ጡንቻዎች እስራኤልን ይቀጣሉ ሲሉም ተናግረዋል። መከላከያ ኃይላችን ሀገራችንን ለመከላከል እስከ መጨረሻው የደም ጠብታ ድረስ ይታገላል ሲሉ የጦርነት ጀብድ ለመስራት የሚያነሳሳ ንግግራቸውን በጽሑፋቸው አስፍረዋል። በሌላኛው ነጥፋቸው ባሰፈሩት መልእክታቸው የእስራኤል ጦር ወደ ዜጎቻችን የሚያደርገውን ጥቃት ካላቆመ እኛም መከላከላችንና ማጥቃታችን አይቆምም ሲሉም ጽፈዋል። ዕለት አሜሪካ ኢራን ላይ ላደረሰችው ጥቃት በትናንትናው ምሽት ኢራን ምላሽን ሰጥታለች። በዚህም በኳታር የሚገኘውን የአልዊደር ጦር ካምፕን አጥቅታለች። የኳታር የውጭ ጉዳይ ሚኒስትር ትናንት ምሽት በደረሰበት ጥቃት ምክንያት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ደብዳቤን አስገብተዋል። የኢራን ጥቃት አካባቢውን ወደ ለየለት ጦርነት ሊከተው እንደሚችልም ጽፏል። የዓለም አቀፉ የሰላም ስምምነት ይጥሳል የኢራን ድርጊት ስትል ኳታር ተናግራለች። ኢራን ሰኞ ምሽት ኳታር በሚገኘው የአሜሪካን አልዊደር ጦር ካምፕ ላይ ሚሳኤል ጥቃቶችን አደረሳለች። ትራምፕ በአንጻሩ በዚህ ጥቃት ኢራን 14 ሚሳኤሎችን ልካለች፣ እኛ 13ቱን አክሽፈናል፣ አንድ አቅጣጫውን የሳተ በመሆኑ ትተነዋል፣ ኢራንን እናመሰግናለን፣ ደካማ ጥቃቶች ሲሉ ትሩዝ በተባለው ትስስር ገጻቸው አስፍረዋል። አሜሪካን በተለያዩ ሀገራት ላይ 128 የሚሆኑ የጦር ካምፖች አሏት። ከነዚህ ውስጥ በርካቶቹ በመካከለኛው ምስራቅ የሚገኙ ናቸው። ከ1996 ዓ.ም ጀምሮ የጦር ካምፕን በኳታር የመሰረተችው አሜሪካ አልዊደር በተሰኘው ጦር ካምፕ 11000 ጦረኞቿን በቦታው ላይ መሽገው ይገኛሉ። አልዊዳር ላይ የገነባቸው ጦር ካምፕ የአየር ኃይል ሲሆን ወደ 24 ሄክታር የሚሆን ስፍራን ያካለለ ካምፕ ነው።
ይህ ካምፕ ከሌሎቹ በተለየ ስትራቴጂካዊ ጠቀሜታው ከፍ ያለ እንደሆነ ኢንዲያን.ኮም ዘግበዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሊት ካወጡት መግለጫ በፊት ጀሩሳሌም ፖስት የተሰኘው የእስራኤል መንግስት ልሳን ባወጣው ጽሑፍ እስራኤል ጦርነት ይበቃል ብላለች፣ ይህንን መልእክት ለኢራን ባለስልጣናት ተልኳል ሲል ጽፏል። በኢራን በኩል ይህ የሰላም ይውረድ መልእክት አዎንታዊ ምላሽ አላገኘም ሲልም ተናግረዋል። የኢራኑ ቴሄራን ታይምስ በበኩሉ ትራምፕ ዓለምን መዋሸት አይሰለቻቸውም ሲል የስላክ ጽሑፉን ከትበዋል። የተኩስ አቁም አልተደረሰም፣ ይህ የትራምፕ ውሸት ነው ሲል የኢራኑ ልሳን ቴሄራን ታይምስ ዘግበዋል። የእስራኤል መከላከያ ሚኒስትር ባወጣው መግለጫ ኢራን የተኩስ አቁም ስምምነት የጣሰች ነው ሲልም መግለጫን አውጥቷል። ኢራን የተኩስ አቁም ጥሳለች ሲል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ተናግረዋል ሲል ቢቢሲ ዘግበዋል። ለዚህ ስህተቷ ኢራን ተገቢውን ቅጣት ታገኛለች ሲል ካትዝ ተናግረዋል። ኢራን የተኩስ አቁም ስምምነት መጣሷ የማያዳግም እርምጃ እንዲወሰድባት መንገድ ከፍታለች ሲሉ የእስራኤሉ የገንዘብ ሚኒስትር ስሞትሪች ተናግረዋል። የእስራኤል መከላከያ ሚኒስትር በበኩሉ ቴህራን የማትቋቋመው ቅጣት ታስተናግዳለች ሲል በኤክስ ገጹ ተናግረዋል። የእስራኤል ባለስልጣናት ጦርነት እንዲጠናቀቅ ወደ ኋላ ማለት ቢያሳዩም ኢራን በአንጻሩ የበቀል እርምጃዋን አጠናክራም ቀጥላለች። የእስራኤልና ኢራን ግጭት መባባሱ እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሁለቱ ሀገራት የተኩስ አቁም ለማድረግ ከስምምነት ላይ ደርሰዋል ያሉ ቢሆንም እስራኤል ኢራን ጥቃት ፈጽማብኛለች በማለት ወንጅላለች። ኢራን በበኩሏ የእስራኤልን ውንጀላ አጣጥላለች። አልታየ ኪዳኔ ባለፉት 12 ቀናት ሲደረግ የነበረው የእስራኤልና ኢራን ግጭት ተባብሷል። ሁለቱ ሀገራት የተኩስ አቁም ስምምነት ለማድረግ ተስማምተዋል በማለት ዶናልድ ትራምፕ የገለጹም ቢሆን የተኩስ አቁሙ በተግባር እየታየ አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነት ለማድረግ ተስማምተዋል ብለው ከገለጹ ከሰዓታት በኋላ የእስራኤልና ኢራንን ግጭት ሊያባብስ የሚችል ነገር ተሰምቷል። ዶናልድ ትራምፕ ሁለቱን ሀገራት ያነጋገሩ መሆኑን ገልጸው ሁለቱም ሀገራት የገቡበትን የተኩስ አቁም ስምምነት እንዲተገብሩ ጥሪ ካቀረቡ በኋላም ኢራን ጥቃት ፈጽማብኛለች ስትል እስራኤል ወንጅላለች። ኢራን ዶናልድ ትራምፕ ካስቀመጡት የተኩስ አቁም ስምምነት ሰዓት በፊት ሚሳኤሎችን ወደ እስራኤል ማስወንጨፏ ተነግሯል። ታይምስ ኦፍ እስራኤል እንዳስነበበው የኢራን ጥቃቶች የሀገሪቱ ሰሜናዊ፣ ደቡባዊና ማዕከላዊ የሀገሪቱ ክፍል ላይ ያነጣጠሩ እንደሆነ ተገልጿል። ኢራን በዚህ ጥቃት 6 ሚሳኤሎችን ወደ ኢራን ተኩሳለች የተባለም ሲሆን በጥቃቱ 4 ሰዎች ስለመገደላቸውና 22 ሰዎች ስለመቁሰላቸው ተነግሯል። ኢራን ዶናልድ ትራምፕ ካስቀመጡት የሰዓት ገደብ በኋላም ጥቃት መፈጸሟን ነው እስራኤል እየገለጸች የምትገኘው። የእስራኤል መከላከያ ሚኒስትር የሆኑት ኢዝራኤል ካትዝ ኢራን የቀረበውን የተኩስ አቁም ስምምነት በመጣስ አፈንግጣለች በማለት ወንጅለዋል። ይህንን ጥቃት ለመመለስ የእስራኤል ጦር እርምጃ እንዲወስድ የመከላከያ ሚኒስትሩ ትዕዛዝ መስጠታቸውን ቢቢሲ ዘግቧል። ሌሎች የእስራኤል ባለስልጣናትና ወታደራዊ አመራሮች የኢራንን ጥቃት ተከትሎ ዛቻ እየሰነዘሩ እንደሆነ ተሰምቷል። የእስራኤል መከላከያ ጦር ኃላፊ የሆኑት ኢያል ዛሚር በኢራን መንግስት ከባድ ጥቃት ተፈጽሞብናል ሲሉ የገለጹ ሲሆን በዚህ ጥቃት የኃይል ምላሽ እንሰጣለን ሲሉ በኤክስ የማህበራዊ ትስስር ገጻቸው ላይ አስፍረዋል። የእስራኤል የፋይናንስ ሚኒስትር የሆኑት ባዜል ሲሞትሪች ደግሞ ጠበቅ ያለ ዛቻን በኢራን ላይ ሰንዝረዋል። ሲሞትሪች ቴህራን ላደረገችው ነገር ትንቀጠቀጣለች ሲሉ ዛቻ አዘል አስተያየት ሰንዝረዋል። እስራኤል በኢራን ላይ በፈጸመችው ተከታታይ ጥቃት ከተገደሉት እውቅና ስመጥር የኢራን ከፍተኛ ወታደራዊ ሹማምንቶች መካከል አንዱ የነበሩት እንዲሁም የቀድሞ የኢራን ጦር ኃይሎች አዛዥ የነበሩት ጀነራል መሐመድ ባጌሪን በመተካት በቅርቡ በአያቶላህ አሊ ካሚኒ የኢራን ጦር ኃይሎች አዛዥ በመሆኑ የተተኩት ሜጀር ጀነራል አብዱልራሂም ሙሳቪ ኢራን ከስምምነቱ በኋላ በእስራኤል ላይ ፈጽማለች የተባለውን ጥቃት አስተባብለዋል። እንደ ኢራን የዜና ምንጮች ዘገባ ከስምምነቱ በኋላም ኢራን በእስራኤል ላይ ምንም አይነት የሚሳኤል ጥቃት አልፈጸመችም ሲሉ ገልጸዋል። በሁለቱ ሀገራት መካከል እየተሰሙ የሚገኙት የተለያዩ መረጃዎች ጦርነቱ ሊቀጥል ይችላል የሚል ስጋት ማጫራቸው እየተነገረ ይገኛል። በተለይ ደግሞ የእስራኤል ጦር በኢራን ላይ እርምጃዎችን እንዲወስድ ትዕዛዝ መተላለፉን ተከትሎም ጥቃቶች ሊቀጥሉ እንደሚችሉ እየተነገረ ነው። የኢራን ብሔራዊ ደህንነት ምክር ቤት እንደገለጸው ደግሞ እስራኤል የምታደርሰውን ጥቃት የማታቆም ከሆነ ጦራቸው እርምጃ እንደሚወስድ ዝቷል። እስራኤል የምታደርገው ማንኛውም አይነት ጠንካራ ጥቃት የአጸፋ ምላሽ የሚጠበቀው መሆኑንም ምክር ቤቱ አሳስቧል። በዶናልድ ትራምፕ አሸማጋይነት ሁለቱ ሀገራት ደርሰውበት የነበረውን ስምምነት አስመልክቶ የገለጸው ምክር ቤቱ እስራኤል ወደ ሰላም ስምምነት እንድትመጣ ጦሩ የወሰደው እርምጃ አስተዋጽኦ ማድረጉን አስታውቋል። ይሁንና እስራኤል ሌሎች ጥቃቶችን የምትሰነዝር ከሆነ ግን እርምጃ የሚወሰድ መሆኑን ስለማስታወቁ
ቢቢሲ በዘገባው አመልክቷል። ኢራን በእስራኤል ላይ ጥቃት ከመፈጸሟ ባሻገር ባሳለፍነው ሳምንት በአሜሪካ ጦር ለተፈጸመባት ጥቃት አጸፋዊ እርምጃ መውሰዷ ተነግሯል። አሜሪካ ባሳለፍነው ሳምንት በኢራን 3 የኒውክሌር ጣቢያዎች ላይ ጥቃት ካደረሰች በኋላ ኢራን የአጸፋ ጥቃት መሰንዘሯ እየተሰማ ነው። የእስራኤልና ኢራን ጦርነት ከተጀመረ 12 ቀናት ሆኖታል። አሜሪካም ባሳለፍነው ሳምንት በኢራን የኒውክሌር መሰረተ ልማቶች ላይ ጥቃት በመሰንዘር በጦርነቱ ተዋናይ መሆን የቻለችበት መንገድ መነጋገሪያ ሆኖ መቆየቱ ይታወቃል። ይህንን ተከትሎም የአጸፋ ምላሽ ትሰነዝራለች ተብላ ስትጠበቅ የነበረችው ኢራን በኳታር የሚገኘው የአሜሪካ የጦር ሰፈር ላይ ትላንት ምሽት የአጸፋ ጥቃት መሰንዘሯም ተሰምቷል። ኢራን የአሜሪካ የጦር ሰፈር ላይ ሚሳኤሎችን መተኮሷ ሲሰማ ጥቃቱ የደረሰው በኳታር አልኡዴይድ የአሜሪካ የጦር ሰፈር ላይ እንደሆነም ተነግሯል። ጥቃቱን ተከትሎ በኳታር ሰማይ ላይ ተምዘግዛጊ ሚሳኤሎች መታየታቸውም ተዘግቧል። ከዛ ባለፈም ጥቃቱ በኳታር የፍንዳታ ድምፅ ስለማሰማቱ የተነገረ ሲሆን ጥቃቱ የተፈጸመበት ቦታ የጭስ ምልክቶች ስለመታየታቸውም በብዙሃን መገናኛዎች የተሰራጩት ተንቀሳቃሽ ምስሎች አሳይተዋል። ኢራን ጥቃት የሰነዘረችበት በኳታር የሚገኘው አልኡዴይድ የአሜሪካ የጦር ሰፈር በመካከለኛው ምስራቅ ትልቁ እንደሆነ የሚነገር ሲሆን የአሜሪካ ጦር በአካባቢው የሚያደርገው እንቅስቃሴ ላይ ዋነኛ ማዕዘዣ ማዕከል እንደሆነም ተዘግቧል። ወደ አጫጭር መረጃዎቻችን አለፍን። ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር መስሪያ ቤት ገለጸም። ተቋሙ በተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባ ላይ ባቀረበው ሪፖርት 70 የፌዴራል ተቋማትና በ7 ቅርንጫፍ ጽሕፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስትን የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኝቷል ብሏል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴር እንዲሁም የብሔራዊ ተሃድሶ ኮሚሽን እንደሚገኙበትም ተነግሯል። በተጨማሪም አርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 2 ቅርንጫፍ ጽሕፈት ቤት ከነዚህ ተቋማት መካከል ውስጥ መሆናቸውንም የፌዴራል ዋና ኦዲተር መስሪያ ቤት ገልጿል። በአዲስ አበባ ከተማ የ2017 ዓ.ም የ8ኛ ክፍል መልቀቂያ ፈተና ውጤት በዛሬው ዕለት ይፋ ተደረገም። ፈተናውን ከወሰዱ ተማሪዎች መካከል 88.8% ያህሉ 50 በመቶና ከዚያ በላይ በማምጣት ወደ ቀጣዩ የክፍል ደረጃ መሸጋገራቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ አስታውቀዋል። በከተማ አስተዳደሩ የ8ኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል በማሳየት ላይ መሆኑን ያነሱት ኃላፊው በ2017 ዓ.ም ፈተናውን ከወሰዱ 70552 ተማሪዎች መካከል 88.8% የሚሆኑ ተማሪዎች 50 በመቶና በላይ አስመዝግበው ወደ ቀጣዩ የክፍል ደረጃ መሸጋገራቸውን ኃላፊው አስታውቀዋል። የዘንድሮ ውጤት በ2016 ዓ.ም ከነበረው የ78.9% ወደ 88.8% ማደጉ የተገለጸም ሲሆን ተፈታኝ ተማሪዎችም ከዛሬ ጀምሮ ውጤታቸውን ማየት እንደሚችሉ ተነግሯል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋር በሆቴልና ቱሪዝም ዘርፍ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረመ። ስምምነቱ ዓለም አቀፉ የፋይናንስ ትብብር ተቋም ከ$200 ሚሊዮን በላይ በሆነ ካፒታል በኢትዮጵያ በሆቴልና ቱሪዝም ኢንዱስትሪ ለመሰማራት የሚያስችለው ስለመሆኑ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው ስምምነቱ ኢትዮጵያ በቱሪዝም ዘርፍ አበረታች ውጤት እያስመዘገበች ባለችበት ወቅት መፈረሙን ጠቅሷል። በመሆኑም ዛሬ የተደረሰው ስምምነት በዘርፉ የተመዘገቡ ውጤቶችን ለማስቀጠል እንደሚያስችል ጠቅሰው ኩባንያው በኢትዮጵያ የሚያደርገው ተሳትፎ በአፍሪካም ጭምር ተጽዕኖ ሊኖረው እንደሚችልም ተናግረዋል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በድጋሚ ወደ ምርጫ ሊመጡ መሆኑ ተነገረም። ፕሬዝዳንቱ በሚቀጥለው ዓመት መጀመሪያ አካባቢ ላይ በሚካሄደው ምርጫ በድጋሚ ለመመረጥ እንደሚፈልጉ የፓርቲያቸው አንድ ባለስልጣን ገልጿል። ፕሬዝዳንቱ ለ39 ዓመታት ኡጋንዳን እየመሩ የሚገኙ ሲሆን በአፍሪካም አራተኛው የረጅም ጊዜ መሪ መሆናቸውን አፍሪካን ዴይሊ ኒውስ ዘግቧል። ኢራን የተኩስ አቁም ስምምነትን በመጣስ በእስራኤል ላይ ከፍተኛ ጥቃት ፈጽማለች
ዋጋም ትከፍላለች ሲሉ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ተናገሩ። ኢራን ዛሬ ጠዋት በፈጸመችው የሚሳኤል ጥቃት 7 ህንፃዎች መውደማቸውና በሰዎች ላይ ጉዳት እንደደረሰ አልጀዚራ ዘግቧል። እስራኤልም ጥቃቱን ተከትሎ ጦሯ የኃይል ምላሽ እንዲሰጥ ትዕዛዝ መስጠቷን ካትዝ ገልጸዋል። ሚኒስትሩ ከኢራን ባሊስቲክ ሚሳኤሎች መተኮሳቸውን ጠቅሰው ሁለቱም መክሸፋቸውን አስታውቋል። እስራኤል ካትዝ ኢራንን የተኩስ አቁም ስምምነቱን በመጣስ መወንጀላቸው ሲገለጽ የኢራን መገናኛ ብዙሃን ኢራን የእስራኤልን ውንጀላን ማስተባበሏን ዘግቧል። የእስራኤል መከላከያ ኃይል ኢራን የተኩስ አቁሙን በመጣሷ በቴህራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንዲሰጥ ማዛቸውን ተናግረዋል። ሆኖም ኢራን ወደ እስራኤል ሚሳኤል አለማስወንጨፏን የሀገሪቱ መገናኛ ብዙሃን ዘግቧል። በሁለቱ ሀገራት መካከል የተኩስ አቁም መጀመሩ የተገለጸው ከጥቂት ሰዓታት በፊት ነበር። ፕሬዚዳንት ዶናልድ ትራምፕም በሁለቱ ሀገራት መካከል የተኩስ አቁም ስምምነቱ መጀመሩን በገለጹበት የማህበራዊ ሚዲያ ልጥፋቸው እንዳይጥሱ ሲሉ በጽኑ ማሳሰባቸውንም ቢቢሲ ዘግቧል። በዓለማችን ላይ ከ537 ሚሊዮን በላይ ሰዎች የስኳር ህመም ተጠቂ ስለመሆናቸው መረጃዎች ያሳያሉ። ከዚህ በተጨማሪ 6.7 ሚሊዮን ሰዎች ደግሞ ከስኳር ህመም ጋር በተያያዘ በየዓመቱ ህይወታቸውን ያጣሉ። ለመሆኑ የስኳር ህመም ምንድነው? የዛሬው ጤና አዳም ጥንቅራችን አብይ ትኩረት ነው። ተመልክተን እንመለስ። ጤና ይስጥልኝ። ዓለማችን ላይ ከ500 ሚሊዮን በላይ ሰዎች የስኳር ህመም ተጠቂዎች ናቸው። ከዚህ በተጨማሪ በየዓመቱ ከ6.5 ሚሊዮን በላይ ሰዎች ከስኳር ጋር በተያያዘ ህይወታቸውን ያጣሉ። ለመሆኑ የስኳር ህመም ምንድነው? ምልክቶቹስ ምንድናቸው? ዶክተር ቢኒያም ሳነኝ አብራችሁን ቆዩ። የስኳር ህመም በደማችን ውስጥ ከመጠን ያለፈ ስኳር ወይንም ግሉኮስ መከማቸት ማለት ነው። ሰውነታችን ስኳርን ከደም ወደ ሴሎች እንዲገባ ለመርዳት ኢንሱሊን የተባለ ሆርሞንን ይጠቀማል። ነገር ግን በስኳር ህመም የተጠቃ ሰውነት በቂ ኢንሱሊን አያመነጭም ወይንም ያለውን በአግባቡ አይጠቀምም። በዚህ ምክንያት በደም ውስጥ ያለው የስኳር መጠን ከፍ ይላል። በዋነኛነት ሁለት አይነት የስኳር አይነቶች አሉ። አንደኛው አይነት ወይም የመጀመሪያው አይነት የስኳር ህመም ብዙውን ጊዜ በልጆች ላይ ይከሰታል። መንስኤው ኢንሱሊንን የሚያመርቱ ቆሽታችን ውስጥ የሚገኙ ህዋሳት መሞት ሲሆን በዚህ የተነሳ ሰውነት ሙሉ በሙሉ ኢንሱሊንን ማምረት ያቆማል። ሁለተኛው አይነት የስኳር ህመም ደግሞ አብዛኛውን ጊዜ እድሜያቸው ከ30 ዓመት በላይ በሆኑ ሰዎች ላይ የሚከሰት ሲሆን የሚከሰትበት ዋነኛው ምክንያት ለኢንሱሊን በቂ ምላሽ ሰውነታችን ማስጠት ሳይችል ሲቀር ነው። የስኳር ህመም ምልክቶቹ ምንድናቸው? በጣም የመጥማት ወይንም የረሃብ ስሜት፣ ቶሎ ቶሎ ሽንት መምጣት፣ የድካም ስሜት፣ ክብደት መቀነስ፣ ቁስል ቶሎ አለመዳን ይጠቀሳሉ። ነገር ግን አንዳንድ ጊዜ የስኳር በሽታ ምልክት ላያሳይ ይችላል። ስለዚህ በየጊዜው ምርመራ ማድረግ አስፈላጊ ይሆናል። ለስኳር ህመም ተጋላጭ የሚያደርጉ ነገሮች ከመጠን ያለፈ ውፍረት፣ የስኳር ህመም በቤተሰብ ታሪክ ውስጥ መኖር፣ የአካል ብቃት እንቅስቃሴ አለማድረግ፣ አብዝቶ አልኮሆል መጠቀም፣ ጤናማ ያልሆነ አመጋገብ ይጠቀሳሉ። ለመሆኑ የስኳር ህመም በቂ ህክምና ካላገኘ የሚያስከትላቸው ጉዳቶች ምንድናቸው? የኩላሊት ህመም፣ የአይን ወይም የነርቭ ህመም፣ ስትሮክ፣ የልብ ድካም፣ ቁስል ቶሎ አለመዳን ይጠቀሳሉ። የስኳር ህመም እንዴት ይታከማል? የስኳር ህመም ህክምና እንደ አይነቱ የሚለያይ ሲሆን በዋናነት የመጀመሪያው አይነት የስኳር ህመም ኢንሱሊንን በመስጠት ይታከማል። ሁለተኛው አይነት የስኳር ህመም ደግሞ በአፍ የሚወሰዱ መድኃኒቶችን በመስጠት ይታከማል። ጤናማ አመጋገብን በመመገብ እንዲሁም በቂ አካል ብቃት እንቅስቃሴ በማድረግ ራስዎን ከስኳር ህመም ይከላከሉ። ሰላም። ያገለግሉ መኪኖችን ስንገዛ በችኮላ መመልከት ያለብንን ጉዳዮች ሳናስተውል ብዙ ጊዜ ያላግባብ ገንዘባችንን እናባክናለን። ነገር ግን ያገለግሉ መኪኖችን ከመግዛታችን አስቀድሞ ያን ያህል ውስብስብ ያልሆኑ ሁሉም ሰው ሊያውቃቸው የሚገቡ ጥንቃቄዎች አሉ። እነዚህን ጉዳዮች በተመለከተም የአውቶሞቲቭ ባለሙያው እንዲህ አዘጋጅቶናል። ወደዛው እንለፍ። ሰላም እንደምናላችሁ ተመልካቾቻችን። በዛሬዎቻችን ያገለገሉ መኪኖችን በመንገዛበት ጊዜ ልናደርጋቸው የሚገቡ ጥንቃቄዎች መካከል ወሳኝ ያልናቸው መረጃዎች ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ያገለገሉ መኪኖች ብቻ ሳይሆን አዲስን መኪና በመንገዛበት ጊዜ ብዙ ጊዜ ልብ ልንላቸው የሚገቡና ጥንቃቄ መደረግ ያለባቸው ነገሮች አሉ። የመጀመሪያው መኪናውን የሚሸጥልን ግለሰብ የመኪናው ባለቤት መሆኑን ማረጋገጥ ይኖርብናል።
አሁን መኪኖች ከተሰረቁ በኋላ መኪናውን የሰረቀው ግለሰብ የመኪናው ባለቤት እሱ እንደሆነ በማስመሰል መኪናውን ለመሸጥ ይሞክራል። ይህም የመኪናው ሻጭ እንዲሁም ገዢን በሕግ ተጠያቂ እንዲሆኑ ያደርጋቸዋል። ታዲያ መኪናው የተሰረቀ እንደሆነ በምን እንለያለን እያላችሁ ሊሆን ይችላል። ብዙ ጊዜ መኪናው የተሰረቀ ከሆነ በገበያ ውስጥ የዛን አይነት ሞዴል ያላቸው መኪኖች ከሚሸጡበት ዋጋ እጅግ በጣም ቀንሶ እናገኛለን። ከዚህ በተጨማሪ ደግሞ የመኪናው የሻንሲ ቁጥር እና ሊብሬ ላይ ያለው ቁጥር የተለያየ ሆኖ እናገኛቸዋለን። እነዚህ የተሰረቁ መኪኖች ከመለያ መንገዶች መካከል እነዚህ ከብዙ በጥቂቱ ናቸው። ሁለተኛው ደግሞ ስለ መኪናው በቂ መረጃ መሰብሰብ ይኖርብናል። በተለምዶ መኪናው ሻንሲ ያለበት፣ መሪ የዞረ፣ ቀለም የደረበ፣ ግጭት እንዲሁም ግልብጥ ያለው ሲባል ሰምታችሁ ሊሆን ይችላል። እነዚህ ነገሮች ምን እንደሆኑ አንድ ባንድ እንመልከት። የመጀመሪያው ሻንሲ ያለው የሚባለው ነገር አለ። ይህም የሚነግረን መኪናው ከዚህ በፊት አደጋ አጋጥሞት እንደነበርና ይህም አደጋ የመኪናው ሻንሲ ላይ ጉዳት አድርሶ እንደነበር የሚነግረን ነው። ሌላኛው ደግሞ የመኪናው መሪ የዞረ ወይም ደግሞ ያልዞረ ሲባል ሰምታችሁ ሊሆን ይችላል። አንድ መኪና የመሪ የዞረ ነው ካልን ተሽከርካሪው በሌሎች ሀገራት ላይ ማለትም ቀኝ መሪ የሚጠቀሙ ሀገራት ላይ አገልግሎት ሲሰጥ ከቆየ በኋላ ወደ ሀገራችን ከመግባቱ በፊት በቀኝ የነበረው መሪ ወደ ግራ ዞሮ ለገበያ እንደቀረበ የሚነግረን ነው። ታዲያ መሪ መዞሩ ምን አይነት ችግር ሊኖረው ይችላል እያላችሁ ሊሆን ይችላል። ነገር ግን አንድ መሪ የዞረ ተሽከርካሪ መሪ ካልዞረ ተሽከርካሪ አንጻር የመሪ ዙሩ እኩል አይደለም። ከዚህ በተጨማሪ መሪ የዞሩ ተሽከርካሪዎች አንዳንድ መኪኖች የተገጠመላቸው ቴክኖሎጂዎች ላይሰሩ ይችላሉ። ስለዚህ ከመግዛታችን በፊት ይህንን ልናይ ይገባል። ይህም የመኪናው በገበያ ውስጥ የሚሸጥበትን ዋጋ በከፍተኛ ሁኔታ እንዲለያይ ያደርገዋል። ሌላኛው ደግሞ የመኪናው ቀለም በተመለከተ ነው። የመኪናው ቀለም በገበያ ውስጥ አንዳንድ ቀለም ያላቸው መኪኖች ዋጋቸው ከሌሎች ተመሳሳይ ሞዴል ካላቸው አንጻር ከፍ ያለ ነው። ለዚህም ሲባል የመኪናው ቀለም ሲቀየር ብዙ ጊዜ ይስተዋላል። ይህም በገበያ ውስጥ ቀለም የደረበ መኪና በመባል ከመኪና አምራቹ ሲመረት ከተቀባው ቀለም ከያዘው መኪና አንጻር ዋጋው ቀንሶ ለገበያ ቀርቦ እናገኘዋለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።